ጌታ ኢየሱስ እምነትህን ሪስፔክት ያደርጋል። ወይም ደግሞ ጌታ ሪስፖንድ የሚያደርገው ለፌዝ ነው። የሚገርማችሁ ነገር አምናችሁ መንቀሳቀስ ስትጀምሩ በየትኛውም ነገር ላይ እምነትን ሼክ ሊያደርግ ዲመን ደግሞ የሆነ ነገር እንዲህ ያደርጋል። የምስራች የላቸውም የማያምኑ ሰዎች እና ለሮንግ ሪፖርት ደግሞ የመጀመሪያ ነው። ቀድሞ ሮንግ ሪፖርት የሚያቀርብ ሰው ፌዝ የሚባል አከበው ይሉ መጽሐፍ ቅዱስ ብረትን ይስለዋል። ጓደኛ ስትይዝ የሚያንጽ ከፍ የሚያደርግ ጸጋ የሚያካፍል የእምነት መንፈስ የሚያካፍል የስ የሚል የስ ደመና የለም ነፋስ የለም እኔ እናንተ ግን ተስማምተን እንጸልያለን። ሐኪሞች እንዲህ ብለዋል። 3 የቦርድ ሐኪሞች ፈርመዋል። ነገር ግን የምናመልከው አምላክ እሱ ሕያው ነው። እኔና አንቺ ተስማምተን 3 ቀን ጾም ጸሎት እንገባለን። ነገሩ ይገለበጣል፣ ሪቨርስ ይሆናል። እንዲህ አይነት ጓደኛ ይስጣችሁ፣ በእንዲህ አይነት ጓደኝነት ይባርካችሁ። ቃል ሲናገር እኮ በእኛ እንደሚሰራው ኃይል መጠን እስቲ ከኔ ጋር በል እስቲ በእኔ እንደሚሰራው ኃይል መጠን በል እስቲ አምነ በለው እስቲ በእኔ እንደሚሰራው ኃይል መጠን በል እስቲ። አንተ ውስጥ ያለው ኃይል ደጆችን ይከፍታል፣ ድዊ ይፈውሳል፣ ታሪክ ይሰራል። እውቅና ስጥና ጮኸ አሜን በል እስቲ። ማርቆስ ምዕራፍ 5 ላይ ከቁጥር 22 እስከ 24 ከ35 እስከ 42 ያለው ላይ ፎከስ አድርገን ይሄ ኢያሪዮስ የሚባለው ሃይማኖተኛ ሰውዬ ነው። በጂውሽ ኮሚኒቲ ውስጥ ደግሞ ሪስፔክትድ የሆነ ሰው ነው። በዛ ላይ ደግሞ ምንድነው የምኩራብ አለቃ ነው። ይሰማችኋል? የምኩራብ አለቃ ነው ማለት አድሚኒስትሬሽኑን፣ ኦርደሩን፣ ስርዓቱን ምኑን በሙሉ ማኔጅ የሚያደርግ ትልቅ ሰው ነው። በዛ በጂውሽ ኮሚኒቲ ውስጥ ደግሞ ሪስፔክትድ የሆነ ሰው ነው። ኢየሱስ ጌታ እና ይሄ ኢያሪዮስ የሚባል ሰውዬ እንግዲህ እንዴት ብሎ ልጁ ታማበት ነውና እንዴት ብሎ የልጁን ፈውስ ወይም ደግሞ ከፈውስም ያለፈ ነው። ለነገሩ ወደ ውስጥ ስንገባ ታዩታላችሁ እንዴት አድርጎ እጁን እንዳስገባ። the same thing አንተ በህይወት ላይ የትኛውም ነገር ፈውስ ብቻ ሳይሆን የትኛውንም ነገር እንዴት አድርገ ነው የምታወርደው። ክብር ለኢየሱስ። ከቁጥር 21 ጀምሮ ስታነቡ ምንና በጣም ብዙ ህዝብ ኢየሱስ ክርስቶስ ባለበት ስፍራ ተሰብስቦ ያለ ብዙ ህዝብ ነው። ብዙ ህዝብ ይላል። ቁጥር 21 ስታነቡ ከፍ ብላችሁ ብዙ ህዝብ፣ እስቲ ብዙ ህዝብ በሉ እስቲ። በዛ ብዙ ህዝብ መካከል ኢየሱስ ጌታ ዛሬ የሆኑ ነገሮች ይሰበራሉ። ሰው በረከቱን ፈውሱን አንዳንድ ነገሩን እንዳይቀበል የሚያደርጉ አንዳንድ ትምክቶች ይሰበራሉ። እኔ ሁሌ የምነግራችሁ ነገር አለ። እግዚአብሔር መንግስት ለጀንትሎች አይደለች፣ ለቫዮለንስ ግፈኞች ይናጠቃል። እስቲ አሜን በሉ። ተናጣቂ ከሆንክ ማንም አያስቆምህ፣ እየገነጣጠልክ ትሄዳለህ። ዛሬም በኢየሱስ ክርስቶስ ስም ትናጠቃለህ። ኢያሪዮስ የተባለ ከምኩራብ አለቆች አንዱ መጣ። ባየውም ጊዜ ማንን? ኢየሱስ ክርስቶስን። ብዙ ህዝብ ነው ያለው፣ ይሰማችኋል? ብዙ ህዝብ ነው ያለውና ባየውም ጊዜ በእግሩ ላይ ወደቀና፣ በእግሩ ላይ ወደቀ ማለት ወርሺፕ ማድረግ ጀመረ። እስቲ አሜን በሉ። አቤት 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 አቤት። አሁን ይኸውልህ እቤቱ አጣብቂኝ ነገር አለ። በኋላ የምናየው ያን አጣብቂኝ ነገር ይዞ ጀንትል አልሆነም። ይሄ ሰውዬ የፐብሊክ ሰው ነው፣ ሪስፔክትድ ሰው ነው፣ አለቃ ነው፣ የምኩራብ አለቃ ነው። ከኔ ጋር ናችሁ? ወራባሻት ክብር ሁሉ ለኢየሱስ ይሁን። በእግሩ ስር አለ ወደቀ ማለት ሰገደ ማለት አመለከ ማለት ነው። ኢየሱስ ክርስቶስ እሱ ፍጹም አምላክ ፍጹም ሰው። እስቲ አሜን በሉ። በእግሩ ላይ አለ ወደቀ። ምን ወርሺፕ አረገ? ወደቀ። አሜን ራሽ ካትሪያ ይሄ ሰውዬ አንደኛ የጂውሽ ኮሚኒቲ ውስጥ ሪስፔክትድ የሆነ የምኩራብ አለቃ ነው። ሰሚት እኮ ነው ያደረገው። ወርሺፕ ብቻ ሳይሆን ሰሚሽኑን ጭምር ያዘው። አንተ ጌታዬ ነህ እያለው፣ አንተ እግዚአብሔር ነህ እያለው፣ አምልኮ ይገባሃል እያለው ድፍት አለ። ሃሌሉያ። ሶሉሽንም ፈልገ ጀንትልም መሆን አይቻልም። እስቲ አሜን በል። መንከባለል ካለብኝ አክሮባቴን እየሰራው እንከባለላል። ሃሌሉያ። ናካራሳ ታካያ ወይ ይሄ አመት እኮ የተለየ ነው። አሜን በሉት። የሆኑ ሰዎች በጥስጥስ ያርጉ ሲወጣ ያለው ከእግዚአብሔር ለመቀበል ራይት አቲቲዩድ ያስፈልጋል። ራይት አቲቲዩድ። የተበላሸ አቲቲዩድ ያለው ሰው ከእግዚአብሔር መቀበል አይችልም። እንግዲህ ላንተም ለኔም ለሁላችንም ነው ግሬስ የተለቀቀው። those who receive grace receive የሚያደርጉ ሰዎች they have to be humble አይደል እንዴ? እናንተ humble ስለሆናችሁ አሜን በሉ። በኢየሱስ ስም ዛሬ አስገራሚ ጸጋ ትቀበላላችሁ። አሜን። አስገራሚ ጸጋ ትቀበላላችሁ። አሜን። praise God. this man ፕራይዱን ትቶ ፐብሊክ ፊገሩን ትቶ ኤቭሪ ነገሩን ትቶ ሶሉሽን ፈለጋ። ድፍት አለ ጌታ ፊት ድፍት። ወርሺፕ
ሰሚት አረገ። እስቲ አሜን በሉ። ዘንድሮ የምትቀበለው እንዲህ ከሆንክ ነው በሉ። ታተቀበሏል። በቃ እንዲህ በመንፈስ በእውነት ፐብሊክሊ ጌታን ምን አደረገ? አክኖሌጅ አረገ። ለጌታ ጌትነት እውቅና ሰጠ። ሰገደ ማለት እኮ ጌታዬ ነህ እያለ አምላኬ ነህ እውቅና ሰጠ። በኢየሱስ ክርስቶስ ከደርሶ መልስ ክርስትና አንድ ሰው ዛሬ ተፈታ። እስቲ ተፈታ በሉ እስቲ ሃሌሉያ። ሊስን ንዕማን የሚባለው ጀነራል ሂዝ ጀነራል የጦር ጀነራል ንዕማን ግን ምንድነው? ለምጻም ነው ይላል መጽሐፍ ቅዱስ። ከላይ እስከ ታች ለምጻም ነው ይላል። የቤት ሰራተኛው ናት። አንድ ኤልሳ የሚባል ነብይ አለ። ሃሌሉያ። ወይ ንዕማን ጀነራል ንዕማን አይኖ ዩ አር ጀነራል። ነገር ግን ይሄ ለምጽ ከላዩ ላይ መነሳት ካለበት የእግዚአብሔር ሰው ነብይ አለ። ማካት ያለ እዛች ከተማ ነብይ አለ። እዛ ሂዱ አለች። ኦኬ ብሎ ብድግ ብሎ ሄደ። ከሄደ በኋላ ግን እንደጠበቀው አይደለም። በሆነ ፕሮቶኮል ክቡር ጀነራል ይግቡ ብሎ ነብዩ ተቀብሎ እንትን የሚለው ጀነራል ንዕማን አገር አቋርጠው እዚህ ድረስ የመጡት ለፈውስ ነው። አዎ ስለዚህ እዚህ ብቅ ጥልቅ ሰባት አገር ሁለት ድንቅ ወንዞች እያሉ እዚህ ወንዙ ውስጥ ብቅ ጥልቅ አይ ኖ አሁን ከወንዙ አይደለም። ዝም ብለህ ኢንስትራክሽን ስማና ዝም ብለህ ጧት 7 ጊዜ መዝሙር 23ን 7 አቸለታ ሳንታ ሊሬቴታራ ምን መዝሙር 23ን ከጻነታችን ከሰንዴ ስኩል ጀምሮ ብለናል። ምን የመጣ ነገር አለ አትልም? በኢየሱስ ስም ማቲም በኢየሱስ ከዛ በኋላ ብቅ ጥልቅ አሁን ክብር የለ ጀነራል የለ ማዕረግ የለ ምን የለ። ከዛ በኋላ ይሄው እንግዲህ አለና ፐብሊክ ያየ ብቅ ጥልቅ ከሰባተኛው ብቅ ጥልቅ በኋላ ፍሪ ስትጩና አይ አም ፍሪ በለሲ ማገለግለው ጌታ ኢየሱስ ምስክር። አንተ ጀምረ ከሆነ ምትጀምርም ከሆነ ጧት ተነስተ 7 ጊዜ በመንፈስ እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ በረፍቱ ዘንድ ይመራኛል፣ ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ፣ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ በትር ምርኩዝ እነሱ ያዝናኑኛል፣ ገበታን በፊት ያዘጋጀ ጽዋዬ የተረፈ ነው። ማካት በጠላቶች ፊት ለፊት ራሴን በዘይት ቀባ፣ ጽዋዬም የተረፈ ነው። ቸርነት ምሕረት በሕይወት ዘመኔ ይከተለኛል፣ በአንተም ቤት ለዘላለም እኖራለሁ። 7 ጊዜ እስቲ በል 21ኛው ቀን ላይ እናንተ እንገናኛለን። ነዶ በነዶ ሆነ ትመጣለህ። አይተ ሰምተ ማታቀው ኢቭን ከዚህ በፊት ያልተተነበየልሽ እጅሽ ገብቶ ታገኘዋለሽ። you know what the bible says የነብዩን ድምጽ የምትሰማ ነገሩ ይሰልላታል። ኢየሱስ ጌታ ሶ ይሄ ጀነራል የሆነው ንዕማን 7 ብቅ ጥልቅ ፐብሊክ የለ ክብር የለ ጀነራልነት የለ ምን የለ ብቅ ጥልቅ ክብር ለኢየሱስ። እስቲ ብቅ ጥልቅ በለሰ ሃሌሉያ። አው ኢጎ የለ እግዚአብሔር ከኢጎ ይገላግለን። የጌታንም ነገር ፈልጊ የሆነ ነገርም ተመራምር አይሆንም። ብቅ ጥልቅ በል ካለ ብቅ ጥልቅ ማለት ነው። ኢየሱስ ያድን። እንደው የእግዚአብሔር መንፈስ የሚሰራባቸው ሰዎች ኦድ የሆነ ነገር ያደርጋል። በቃ ኦድ ለምሳሌ ቀይ ባህር ሲከፈል በበትር ምተዋለው ተከፈለ አይደል? አሁን ዮርዳኖስ ጋር ሲመጣ በታቦቱ ይዘው ካህናቶቹ ይቆሙበት ክፍል፣ ኢየሱስ ጋር ሲመጣ ደግሞ ተራመደበት። አጠገብ ያለውን አሰራር ልዩ ነው በለው። ኢያሪስ የተባለ ከምኵራብ አለቆች አንዱ መጣና ባየውን ጊዜ በእግሩ ፊት ወደቀና ይላል። ክብሩን ኤቭሪቲንግ ወደቀና ታናሽ ልጄ ልትሞት ቀርባለችና she is on the point of death ማለት ነው። በቃ ጫፍ ላይ ነች ማለት ነው። ጠርዝ ላይ ልትሞት ቀርባለችና እንድታድናትና በህይወት እንድትኖር መተ እጅ ጫንባት ብሎ አጥብቆ ለመነው። እስቲ አሜን በሉ። ደስ አይልም ይሄ እምነት? እስቲ አሜን በሉ። ትንሿ ልጄ በሞት አፋፍ ላይ ናትና ናና በህይወት እንድትኖር መተ እጅ ጫንባት በማለት አጥብቆ ለመነው። አዲሱ ትርጉም ነው እንደዛ የሚለው። አጥብቆ ምን አለው? ይሄ ሰውዬ ያመነውን ነገር ላሳያችሁ። ኢየሱስ ጌታ ነው። አንደኛ በእጅ መጫን ያምናል። እስቲ እጅን አንሳና በእጅ መጫን ያምናለሁ በላ። ክብር ለኢየሱስ ይሁን። በእጅ መጫን ፈውስ እንደሚያልፍ ያለ ክብር ለኢየሱስ ይሁን። የተለያዩ አይነት ፈውሶች አሉ። በእጅ መጫን ፈውስ እንደሚያልፍ ያምናል። ለዚህ ነው ያዕቆብ 5:14 አካባቢ ምን አለ? ማንም ከናንተ መካከል የታመመ ቢኖር ማለት ትታመማላችሁ ማለት አይደለም። ኢንኬስ
እስቲ ኢንኬዝ በል እስቲ ኮንዲሽናል ቴንስ ቢኖር ኢንኬዝ ብትታመም ማለት ነው። ወደ ቤተክርስቲያን ሽማግሌዎች ሂዱና የቤተክርስቲያን ሽማግሌዎች ዘይት ቀብተው ይጸልዩላችሁ። የእምነት ጸሎት ድውዩ ምን ይለዋል? ክብር ለኢየሱስ ይሁን። ዘይት እንግዲህ እንዲያረጩ ቀብተው አይደለም የሚጸልዩት። የሚገርመው ነገር እዚህ ስፍራ ላይ አሁን ታዩታላችሁ። ያዕቆብ ነበረ፣ ፒተር ነበረ፣ ጆን ነበረ። ያዕቆብ እዛ ጋር ጻፈ። ክብር ለኢየሱስ ይሁን። ፈውስ በእጅ መጫን ያልፋል። እስቲ አሜን በሉ። one of the way of transferring ምንድነው ይሄ ሂሊንግ እጅ መጫን። አንድ ጊዜ ከዚህ በፊት ነግሬያችኋለሁና ለሳምንት በላይ ከ15 ቀን በላይ አይኔ ከጨፈንኩ ቤቱ ይሽከረከርብኛል። በፍጥነት ይሽከረከርብኛል። አልጋ ላይ ልሆን፣ ወንበር ላይ ልሆን፣ ሶፋ ላይ ልሆን አይኔን ስከፍት ይተወኛል። ከዛ አንድ ፓስተር ቢተው ገዳ የሚባል ድሮ በጣም የሚያገለግለን ሰው ነበርና ሰፈራችን ሄድኩና ቤተሽ አልኩት እንደዚህ ያዞረኛልና እስቲ ዘይት ቀብተህ ጸልይልኝ እንደ መጽሐፍ ቅዱስ ቃል አልኩት። ዘይት ቀብቶ ስለ አገልግሎት ተንብዮ ስለ በሽታ ሳይጸልይ ለቀቀኝ። ከዛ ደቂቃ ጀምሮ በሽታው ሄደ። በቃ አለቀ። እኔ አሁን ፈውስ ፈልጌ ነው የሄድኩት አይደለ? ቅባት ተቀብዬ ወጣሁ። አሜን በላ። ለምን እጁ ሲጫን ፓኬጅ ተለቋል። አንዳንዴ ለፈውስ እያስጫንክ የሥራ በር ይከፈታል። ለፈውስ እያስጫንክ የአገር በር ይከፈታል። እናንተ ማን ነው የታመመ ይኖር ተከሳሽ ማለት ዘይት ቀብቶ ይጸልዩለት። የእምነት ጸሎት ድውዩን ይፈውሰዋል። ይሄ ስለማታውቁ አይደለም የምነግራችሁ። እጅ ይሄ ፌዝ ነው የሚገባባችሁ። እጅ ሲጭንብ የሂሊንግ አገልጋይ ይሁን አይሁን እንግዲህ ፈውስ የሚያልፈው በሰውየው እምነትም ይቀበላል፣ በሚጭነውም ሰውዬ እምነት ይቀበላል። ሁለቱ ደግሞ ካመኑ ሞር አሪፍ ይሆናል። እስቲ አሜን በሉ። ስለዚህ ሳምበዲ እጅ ጫንልኝ ስትለው አምናሃል ማለት ነው። ስለዚህ ሰውየው እንኳን ባያምን ባንተ እምነት ትጎትታል። መጽሐፍ ሲናገር እኮ በእኛ እንደሚሰራው ኃይል መጫን። እስቲ ከኔ ጋር በል እስቲ በእኔ እንደሚሰራው ኃይል መጫን በል እስቲ አምነ በለው እስቲ በእኔ እንደሚሰራው ኃይል መጫን በል እስቲ። አንተ ውስጥ ያለው ኃይል ደጆችን ይከፍታል፣ ድዊ ይፈውሳል፣ ታሪክ ይሰራል። እውቅና ስጥና ጮኸ አሜን በል እስቲ። መጽሐፍ ቅዱስ በእኛ እንደሚሰራው ኃይል መጠን አንተ ነው እውቅና የምትሰጠው። እኛ ብሎ እውቅና ሰጠ። እስቲ በእኔ በሉ እስቲ እንደሚሰራው ኃይል መጠን። ሃሌሉያ። አንደኛ በእጅ መጫን ያምና፣ ሁለተኛ ኢየሱስ ክርስቶስ ከጸለየላት ሞት አፋፍ ላይ ብትሆን የሞት ሪፖርት ወይም ደግሞ ጫፍ ላይ የደረሰ ነገር ሪቨርስ ይደረግ። እስቲ አሜን በሉት። እጅ በእጅ መጫን ሳምበዲ ለበሽተኛ ሲጸልይ ጫፍ ላይ የደረሰ ነገር ሪቨርስ ይደረግ። ሁሌ የምነግራችሁ የፓስተር ቾው ነው። ሃይ ስኩል ተማሪ የሆነች ልጅ ፓስተር ቾው ጫፍ ላይ መድኃኒት የለም ምግብ የለም ጫፍ ላይ ባሉበት በአስራዎቹ እድሜ እያሉ ወንጌል ነገረቻቸው። ልጫነለው ታረቻቸው፣ ጫነችላቸው። ቲዩበርክሎሲስ ሊገላቸው ጫፍ ላይ ደርሷል እኮ። ያቺ የሂሊንግ አገልጋይ አይደለችም፣ ታዋቂ አይደለችም፣ ወንጌል አይደለችም፣ አማኝ ብቻ ነች። ያመኑትም እነዚህ ምልክቶች ይከተላሉ። እሱን አነበበችና ጫን አደረገ። ቲዩበርክሎሲስ ዳይ። እስቲ እጅን ሆዲ ላይ ጫን ውስጥ ሃሌሉያ። any infirmity in the name of Jesus die. Cancer die, HIV die, tumor die, hepatitis die. In the name of Jesus, receive your healing. Receive your healing. Receive your healing. In the name of Jesus. ሰውየው ተነስተው እንግዲህ በዓለም ላይ እንደሳቸው አይነት እንግዲህ ከባይብል ሂስትሪ በኋላ እንዲህ አይነት ሪከርድ ያስመዘገበ ሰው አላውቅም። ቢግ ቸርች ሂውጅ ቸርች በዓለም በሙሉ ትልቅ ተጽዕኖ የፈጠሩ። ክብር ለኢየሱስ ይሁን። አንድ ሲምፕል የሃይስኩል ተማሪ እጅ ጭና ፈውስ አስተላለፈ። ሰውየው ኢየሱስ ክርስቶስ ፈዋሽ መሆኑን አምኗል። እንደገና እጅ በመጫን ፈውስ እንደሚያልፍ አምኗል። እስቲ አምኗል በለስ። ያመነው ደግሞ ለራሱ አይደለም ለልጁ። እነዚህ ላስት 2 ዊክስ ሰዎችም ያመኑት ለሌላ ሰው፣ ይሄም ለሌላ ሰው ነው ያመነው። ክብር ለኢየሱስ ይሁን። ታንክ ዩ ጂሰስ። እና ምን አጥብቆ እቺን በነም አጥብቆ ይላል። ፈውስ አይደለም የሚፈልገው ሲሪየስ መሆን አለበት። እኔ አሁን 21 ቀን ቸክ እያለሁ ኦሬዲ የማገለግለው ጌታ አለ አይደል? የዛሬ 21 ቀን እዚህ ጋር ቴስቲሞኒ ይናገራል። አንተም አብረህ ከተሳተፍክ ትናገራለህ። ይሁን ኢንክሬዲብል የሆነ ሚራክል በህይወታችሁ አፕ ያደርጋል። ይሄኛው ቴስቲሞኒ ደግሞ ለሌላ ዲሲፕሊን ራስን እንድታዘጋጅ ያደርጋል። ክብር ለኢየሱስ ይሁን። እስቲ አሜን በሩስ።
አጥብቆ ማለት ፐርሲስት አድርጎ ማለት። እስቲ አሜን በል። ነገሩ እስኪነቀል ድረስ አለቀ። እስቲ እጃችሁን አንሱ። ኒማ ከአራሲ ከቲያ ላፓያ ቫላቲያ ካሳታ ሜላሳታ አባቶይ በጌታ በኢየሱስ ስም የትጋት መንፈስ ጉባኤው ላይ ወደቀ። የትጋት መንፈስ ወደቀ። የትጋት መንፈስ ወደቀ። ሃሌሉያ። ነገር ተቆላልፎ ዲስኦርደር ሆኖ የሆነ እንትን ብሎ እንዴት ዝም ብለ ጌታ ያውቃል እንዲህ የሚባል ነገር የለም። ጌታማ ያውቃል። አንተ ታውቃለህ ወይ? ፐርሲስት እናደርጋለን። እስቲ አሜን። ፈውስ ከሆነ የፈውስ ጥቅሶችን ትይዝና ወጥረት ይዛል። ከዚህ ደጋግሜ ነግሬያችኋለሁ። 3 ጊዜ ከባድ በሽታ አምኖኛል። 3ቱንም ጊዜ 7 ቀን ወጣለሁ። ያው የ7 ቁጥር ድሮ የገባኝ ማለት ነው። 7 አንዳንዱን በ7ኛው ቀን አንዳንዱ ቀን በመጀመሪያው ቀን እመጣለሁ። እገባና ምንድነው የሚጠቅመኝ? ፎከስ ዶላር ፐርሲስት አደረገ። ተነቀል ዘንድሮ ፐርሲስት እያደረገ ገንጥለ ትገባለህ። አነጋጋሪ ደጆች በፊትሽ ይከፈታሉ። ይኸውልህ ጆሮ ጭው የሚያደርጉ ደጆች በፊታችሁ ይከፈታሉ። በኒው ቻፕተር በጣም ብዙ ሰው ብዙ ነገር ሆኖለታል። አስቦ አልሞ የማያውቀው ኢንክሬዲብል ነገር ሆኖለታል አይደል እንዴ? ይሄ ዓመት ይብሳል። ኒው ቻፕተርም አለው ቸርነትና ምሕረትም አለው። በጌታ በኢየሱስ አነጋጋሪ ነገር ውስጥ ዛሬ ገብታችኋል። ሃሌሉያ ሃሌሉያ። ይሄ ሰው ኢየሱስ ፈዋሽ ነው ብሎ ያምናል። ሁለተኛ ፈውስ በእጅ መጫን ይተላለፋል ብሎ ያምናል። ፕሬዝ ጋድ። ፈዋሹ ኢየሱስን ያምናል። በእጅ መጫን ደግሞ ፈውስ ያልፋል ብሎ ያምናል። ፕሬዝ ጋድ። ቁጥር 24 ከእርሱ ጋር አሁን ኢየሱስ ይውልስ ጌታ ኢየሱስ እምነትህን ሪስፔክት ያደርጋል። ወይም ደግሞ ጌታ ሪስፖንድ የሚያደርገው ለፌዝ ነው። አራሜን በሉ። ይሄ ሰውዬ ይሄንን ካለ በኋላ አጥብቆ ለመነው ይላል። ጌታ ኢየሱስ ምን አደረገ? ከእርሱ ጋር ሄደ ይላል። ዛሬ ፌዝ ያንቀሳቀሳል። ያለ ፕላኑ እኮ ነው። ከእርሱ ጋር ምን አለ? ካንተ ጋር ይሄዳል። አራሜን በል። ጌታ አማኝ ሰው ደስ ይለዋል። ፈሪ አይሁን። አማኝ ደስ ይለዋል። አሜን በል። አጥብቆ ማለት አስገድዶ እኮ ያዕቆብ ምን አለ? ካልባረከኛል እስቲ ዘንድሮ በለሲ እኔ የሆነ ቀናትማ ውስጥ መግባት አለበት። እስቲ ዘንድሮ በለሲ አስገድደሽ ትወልጂዋለሽ። አስገድደ እጅ ታስገባዋለህ። በድል ላይ ድልን ይዞ አሸንፎ የወጣ ስሙ የነገሥታት ንጉሥ የጌቶችም ጌታ እንደ ፀሐይ ያበራ ማነው የሚመስለው? ጌታ ኢየሱስ ጌታ ክብር ለኢየሱስ ይሁን። ይሄ አጠቃ ጫበጠው በድል ላይ ድል ነው። ዘንድሮ በድል ላይ ድል ነው። ክብር ለኢየሱስ። እየተናገርኩባችሁ በቤት በስራ በአገልግሎት በቢዝነስ በመግባት በድል ላይ ድል ነው። በማየት አልናገርም፣ በእምነት ተነብያለሁ። በድል ላይ ድል ነው። በድል ላይ ድል ነው። ተንብይ ይለኛል ጌታ። ሃሌሉያ። ላንቺ በቤት በድል ላይ ድል ነው፣ በሁሉ ነገር። ሃሌሉያ ሃሌሉያ። እስቲ በድል ላይ ድል ነው በልስ። ሃሌሉያ። ኢየሱስ ክርስቶስ ለእምነት ሪስፖንድ ያደርጋል። ለምን? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ከእርሱ ጋር ሄደ። ከዛ በፊት እኮ አላሰበም። ፌስ አስገድድ ማርቲኒያ ሰንታላ ከእርሱ ጋር ሄደ። ብዙ ሕዝብም ተከተሉት አጋፉትም። ይስሙ ከእሱ ጋር ተከትሎ ሲሄድ ልጁን ለመፈወስ ወደ እሱ ቤት ሲሄድ ብዙ ሕዝብ ተከተሉት አጋፉት። አሁን በደምሱ ኦኬ። ቁጥር 35 እርሱም ገና ሲናገር ከምኵራብ አለቃው ቤት ዘንድ የመጡ ይሁንልስ። አያያያ እኔ ሳልናገር የመጀመሪያ እምነትን አትልቀቅ በለው። የሚገርማችሁ ነገር አምናችሁ መንቀሳቀስ ስትጀምሩ በየትኛውም ነገር ላይ ቆም እምነትን ሼክ ሊያደርግ ዲመን ደግሞ የሆነ ነገር እንዲህ ያደርጋል። አጠገብ ያለውን አጥብቀ እምነትን ጠብቀው። keep on believing በለው። አጠገብ ያለውን
ማመንን ቀጥል በለው እስቲ። ክብር ለኢየሱስ ይሁን። ይሄ ሰው እኮ ወደ ኢየሱስ ክርስቶስ መጥቶ ምን አለ? ሰገደ፣ አመለከ፣ ክብሩን ጣለ። ከዛስ በኋላ እጅ ጭኖ ሊፈውስለት እንደሚችል አመነ አይደል? ከዛ ጌታ ኢየሱስ ያንን ተከትሎ አብሮት እየሄደ ያለ መዓት ሕዝብ እየተጋፋ አብሮ መሄድ ጀመረ። ከዛስ ከኢያሪዮስ ቤት ሰዎች መጡ፣ ሕዝብ መጣ። እሱም ገና ሲናገር ከምኩራብ አለቃው ቤት ዘንድ የመጡ ልጅ ሞታለች፣ ታማለች፣ ጫፍ ላይ ደርሳለች ብሎ ነው የጠራው። ከዛስ በኋላ ልብ ሊያዝል ይፈልጋል። አጠገብ ያለው ልብ አይዝልም በለው። ልቡን ሊያዝል መጡ። ታውቃለህ አይደለ? የምስራች የላቸውም የማያምኑ ሰዎች እና ለሮንግ ሪፖርት ደግሞ የመጀመሪያ ናቸው። ቀድሞ ሮንግ ሪፖርት የሚያቀርብ ሰው ፌዝ የሚባል አከቦይ ለፌዝ ቻንስም አይሰጥም። መንገድ ላይ እኮ ቤት እስኪደርስ አልጠበቁ መጡ። አሁን የምስራች ይመስል እንዴ የምስራች ነው አይደለ? ደውለህ ተንገብግበ አራን ሰው አረ ጉድ ሪፖርት አለኝ ምናምን የምትለው ለምስራች ነው። ዜር አር ፒፕል እግዚአብሔር ካጠገብ ይመንጥርልህ። ካልመነጠርልህ ራስን ካከባቢያቸው ላይ መንጥረው። ለጫማው በኋላ ታሰበበታለህ። ሮጦ ማምለጥ ነው በለው። ከእንዲህ አይነት አላማኝ መንፈስ ሮጦ ማምለጥ ነው። ክብር ለኢየሱስ ይሁን። ጽንሳ ሱራጭ መንፈስ እምነትን ቻሌንጅ የሚያደርግ የጸነስከውን ወልዳለሁ ብለህ የምትጠብቀውን ሊያስወርድ አካባቢ ላይ ሻይ ቡና የሚል በናዝሬቱ በኢየሱስ ክርስቶስ ስም እንዲህ አይነቱን ከአካባቢ ላይ አባረሬዋለሁ። ለምን አመንሽ? ለምን አመንክ? ለምን ታምናለህ ብሎ ይውል አጌንስት ሪፖርት፣ ኔጌቲቭ ሪፖርት፣ ኔጌቲቭ ኢነርጂ ይዞ አካባቢ ላይ የሚመጣውን ዛሬ ካንተ ነጥየዋለሁ። የእድገትሽ ጠር ነው እሱ። የበረከትህ ጠር ነው። የምትወልደው የዛ የጽንሱ ጠር ነው። እጅን አንሳ። በጌታ በኢየሱስ ስም ከአካባቢ ላይ ዲስኮኔክት አድርጌዋለሁ። ዲስኮኔክት አድርጌዋለሁ። መጽሐፍ ቅዱስ ብረት ብረትን ይስለዋል። አንተ ጓደኛ ስትይዝ የሚያንጽ ከፍ የሚያደርግ ጸጋ የሚያካፍል የእምነት መንፈስ የሚያካፍል የስ የሚል የስ ደመና የለም ነፋስ የለም። እኔ እናንተ ግን ተስማምተን እንጸልያለን። ነገ በሰማሪያ አላያ ካራካታ የታራፓያ ፓያ አያያ ሐኪሞች እንዲህ ብለዋል። 3 የቦርድ ሐኪሞች ፈርመዋል። ነገር ግን የምናመልከው አምላክ እሱ ሕያው ነው። እኔና አንቺ ተስማምተን 3 ቀን ጾም ጸሎት እንገባለን። ነገሩ ይገለበጣል፣ ሪቨርስ ይሆናል። እንዲህ አይነት ጓደኛ ይስጣችሁ። በእንዲህ አይነት ጓደኝነት ይባርካችሁ። ልጅ ሞታለች። እንዲህ የምስራች እኮ ነው የሚናገሩት። ልጅ ሞታለች። ስለምን መምህሩን አሁን ታደክመዋለህ? ይሄ የሃይማኖተኛ መንፈስ ነው። ባይዙ አይኖ ዚስ ስፒሪት መምህሩን ለምን ሲጀመር መምህር ካለ በቃ ሃይማኖተኛ ሎርድሺፑን አይናገሩ። እስቲ ጩና ኢየሱስ ጌታ ነው በለሲ። ኢየሱስ ጌታ ነው። ከ12ቱ ደቀ መዛሙርት ታውቃለህ መምህር የሚለው ይሁዳ ብቻ። አሁን ኢየሱስ መምህር ስላልሆነ እኮ አይደለም፣ ጌትነቱን መናገር አይፈልግም። ጩና እስቲ ኢየሱስ ጌታ ነው በለሲ። ድገመው አንድ ጊዜ እሺ። ኢየሱስ ጌታ ነው። ልጁ ሞታለች። ስለምን መምህሩን ታደክመዋለህ አሉት ይላል። ልክ አምነሽ ስትንቀሳቀሽ ኔጌቲቭ ኢነርጂ ዲመን ኔጌቲቭ ኢነርጂ ያላቸውን ሰዎች ያዋጣል ብለህ ነው። እነንተና እኮ ጀምሮ ከስረዋል፣ እነንተናም ደግሞ ያው አገር ጥለው የጠፉት እኮ በዚህ ምክንያት ነው ይልሃል። ለምን እንዳለ ህዝቡ ለቆ ሀገር አይወጣም? ያመንኩትን አውቃለሁና ያንተ መልስ እስቲ ያመንኩትን አውቃለሁና በለስ። ይሄን ሁሉ አመት ጠብቀሽ ከዚህ በኋላ የሚሆን ይመስልሻል? መሰለኝን ተው ይሆናል። እስቲ ጩና ይሆናል በለስ። እንደ አማኝ እስቲ ይሆናል በለስ። ይመስልሻል ግን እንደው ራስሽን እየሸወርሽ እንዳይሆን ምናምን ይሆናል። እንደውም አሁን መሆን ጀመረ። የሆነ ሰውማ የእምነት መንፈስ ተጋባበት። ማራካታታ ፖሪያ ይውላችሁ ለሰው አይምሮ ለሪዝነብል ማይንድ የማይገቡ ነገሮች በእግዚአብሔር ቸርነት መሆን ይጀምራሉ። አይሆንም አይደለም በእግዚአብሔር ይሆናል። አይችልም አይደለም ለሱ ምን ይሳናል? የአራት ቀኑ ሬሳ ኮራ ብሎ ወጥቷል።
መርከብ ተሰባብሮ በሰላም አቸለ ቸለ መምህሩን አታድክም ልጅቷ ሞታለች ብለው ተናገሩ ሮኮታሪያ አማኞች። እመን እንጂ አትፍራ ተኝታለች አለው። ሞት እንቅልፍ ይሆናል ጌታ ለታመነ። የት ሞት እንቅልፍ ይሆናል ጌታ ለታመነው። ሞት እንቅልፍ ይሆናል ጌታ ለታመነው። ኢየሱስ ክርስቶስ ጌታ ነው። ጌታ ለታመነ ሞት እንቅልፍ ይሆናል በለው። አጠገብ ያለው ባለው ግድ የለም ብትለው ይሻላል። ላታራባያ ቦሰ ፕሮጂኒያ ማንታ ማካታፓያ ፋክቱ የሚናገረው ሞቷል ነው። ሪያሊቲው ግን እንቅልፍ ነው። አጠገብ ያለውን ጨብጠውና ነገር አንቀላፋ እንጂ አልሞተም ብለው ተንብይበት፣ በደንብ ንገረው። ያንቀላፋ ደግሞ ይቀሰቀሳል። ዛሬ ማታ እንቀሰቅሰዋለሁ። የሞተ ቢዝነስ እቀሰቅሳለሁ። የሞተ አገልግሎት እቀሰቅሳለሁ። ማካ እቀሰቅሳለሁ። ያንቀላፋ ነገርሽን እቀሰቅሰዋለሁ። ዛሬ እቀሰቅሰዋለሁ። በትንቢት መንፈስ እቀሰቅሰዋለሁ። ማራሳት ያላባያ ሃሌሉያ። አጠገብ ያለውን ቀስቅሸዋለሁ ብሎ አተላትራሳ የክብር ጌታ የክብር ንጉሥ አታላባላቦ ሪቤሪ አታ አይሮሳ ባራሳታ ሬቴሌቬሌቬሊያ ነገር እየተቀሰቀሰ ነው። ነገርሽ እየተቀሰቀሰ ነው። እየተቀሰቀሰ ነው። እየተቀሰቀሰ ነው። ወሮሎሎሮ ሴባርዲ አላባያ በእግዚአብሔር ይሆናል አይችልም አልልም። ለሱ ምን ይሳናል? የአራት ቀን ሬሳ ኮራ እየቀሰቀሰው ነው ጌታ እየቀሰቀሰው በሰላም ነገር እየተቀሰቀሰ ነው። እየተቀሰቀሰ ነው። እየተቀሰቀሰ ነው። አቻቻቻቻቻቻቻ ተሰባብሮ በሰላም ደርሰናል። አጠገብ ያለውን ንገረው። ነገር እየተቀሰቀሰ እኮ ነው። እየተቀሰቀሰ ካንቀላፋበት እየተቀሰቀሰ እየተነሳ በመንፈስ ሆናችሁ ተናገሩ። ነገርሽ እየተቀሰቀሰ ነው። አቻቻቻቻቻቻ ፋይል ክሎዝድ የሚባል ነገር የለም። ፋይል ክሎዝድ የሚባል ነገር የለም። እግዚአብሔር ነገርን እየቀሰቀሰው ነው። ነገርሽን እየቀሰቀሰው ነው። እየቀሰቀሰው እየተቀሰቀሰ ነው። ያንተ ነገር እየተቀሰቀሰ ነው። አገልግሎት፣ ቢዝነስ፣ ጤንነት እየተቀሰቀሰ የሞተ ኦርጋን የለም። ያንቀላፋ ኦርጋን ሕይወት እየገባበት ነው። እየተቀሰቀሰ ነው። እየተቀሰቀሰ ነው። ይኸውላችሁ ኤክስፔክት ኤክስትራኦርዲነሪ እንደ ድሮ አይደለም። ኤክስፔክት ኤክስትራኦርዲነሪ ኤክስፔክት ኤክስትራኦርዲነሪ ኤክስፔክት ኤክስትራኦርዲነሪ ኤክስፔክት ኤክስትራኦርዲነሪ። እግዚአብሔር ነገርሽን እየቀሰቀሰው ነው። ካንቀላፋበት ያንተ ነገር እየተቀሰቀሰ ነው። እየተቀሰቀሰ ነው። ጸጋ ስጦታዎች እየተቀሰቀሱ ነው። ቅባት እየተቀሰቀሰ ነው። ቢዝነስ እየተቀሰቀሰ ነው። አገልግሎት እየተቀሰቀሰ ነው። እግዚአብሔር እየቀሰቀሰው ነው። in the name of Jesus in the name of Jesus ነገር የተንቀሰቀሰ የተዳፈነ የለም። ኬስ ክሎዝድ የለም። ማትራሳ ታካፓያ ኦርጋን ቢሆን ህይወት እየገባበት ነው። ኦርጋን ቢሆን እየተቀሰቀሰ ነው። ቢዝነስ ቢሆን አገልግሎት ቢሆን ስራ ቢሆን እንደ አዲስ ይሁን። እግዚአብሔር ሪፍሬሽ እያደረገው ነው። ሪፍሬሽ ሜሬጅ ቢሆን ልጆች ቢሆን ራካታፓያ እግዚአብሔር ሪፍሬሽ እያደረገ ነው። ሪፍሬሽ እያደረገ ነው። ሪፍሬሽ ያንቺ ነገር በዚህ ዓመት ሪፍሬሽ ያደርጋል። ይቀሰቀሳል። እግዚአብሔር ይቀሰቅሰዋል።
ካንቀላፋበት ይቀሰቀሳል። ይቀሰቀሳል ነው የምልህ። ማካቶሪያ የተኛበት ይቀሰቀሳል። ካንቀላፋበት ይንቀሰቀሳል። አታ አንተ የክብር መንፈስ በዚህ ቤት አለ። ኢንተርቴን ሊያደርግ አይደለም፣ ሊቀሰቅስ መጥቷል። ሊቀሰቅስ መጥቷል። የጣልከውን ልታነሳ ማማ እንቆች እጅ ሊገቡ ማትሬዲ ብለሲንግ እጅ ሊገባ ማትሬስተል ቫንደስቴሪያ Listen, just give me 1 minute. ኢየሱስ ግን ይላል listen ኢየሱስ ግን የተናገሩትን ቃል አድምጦ ለምኩራብ አለቃ እመን እንጂ አትፍራ አለው ይላል። አዲሱ ትርጉም ምን ይላል መሰላችሁ? ኢየሱስ ግን ሰዎቹ የተናገሩትን ችላ በማለት it means ኢግኖር አረገ። ይኸውልህ አፖርተር ሲመጣ ኢግኖር አርገ። don't give attention, keep your face, keep on believing. አሜን በለስ። ኔጌቲቭ ኢነርጂ የሚሰጥን ሰው አቴንሽን አትስጠው በለው ኧረ ተባባል ግድ የለም በተል ይሻላል። ባመንከው ነገር ላይ ባመንሽው ነገር ላይ ኔጌቲቭ ኢነርጂ ቢለክ የሃይማኖተኛ መንፈስ ማካቲያ ታራሳታ አምነ እየተጓዝክ እየተራመድክ እያለ ልትወልድ ደቂቃዎች እየቀሩ እያለ ማካታ ማስታልቫና ቻንታ ኔጌቲቭ ኢግኖር አረጋቸው ነው የሚለው። ኢየሱስም ኢግኖር አረገ ነው የሚለው። ኢግኖር አረገ። ከዛ ምን እንዳለ ታውቃላችሁ? እመን እንጂ አትፍራ ነው። ኢት ሚንስ መጀመሪያ እንዳመንክ አሁንም እመን አለ። አምና አይደለ ጠራኝ፣ አምና አይደለ እጅ ጫና ያልከኝ፣ እየመጥቼ የለ እዚህ ደርሼ የለ። እስቲ አሜን በርሲ። እግዚአብሔር ቸር እኮ ነው። የሱን እምነት ራሱ ለመደገፍ ምን ሆነ? እዛ ቦታ እዛ ግርግር መካከል 12 ዓመት ደም ይፈሳ ሴትዮ በመሃል ገባች። ኢያሪዮስ ቤት ከመድረሱ በፊት በመሃል ገባች። ለምን? ያንዳንዶቹን እምነት ደግሞ ከፍ ለማድረግ። ኧረ አሜን በል ግድ የለም አሜን በል እስቲ አሜን በል እስቲ። በመሃል እቺ ሴትዮ በሰበር ገባችና ቀሚስ ነካች። ማን ነው የነካኝ? ኃይል ከኔ ወጥቷል፣ የደም ምንጭ ቆመ ይላል። እችን ቴስቲሞኒ ሰሙና ወደ ሞተ ወደ ተባለበት ቤት ሄደ። ኧረ አሜን በል እስቲ። ኢግኖር ብቻ እኮ አይደለም ያደረገው፣ ቤቱ ይላል በለቀስተኛ ተሞልቷል ይላል። ግርግርና ኮንፊውዥን የሚፈጥሩ ሰዎች ቤት ውስጥ ሞልቷል አለ። ያንተ ሚራክል ያለው በኮንፊውዥን በለቅሶና በጫጫታ ውስጥ አይደለም። የእምነት ሰዎች ናቸው ያንተን ነገር የሚያዋልዱት። የእምነት ሰዎች ነው። አትሞስፌር በእምነት ሰዎች መሞላት አለበት። አትሞስፌር በሚራቀቁና ኮንፊውዝ በሚያደርጉ ሰዎች አንተ አትሞስፌር መሞላት የለበትም። ኢፍ ዩ ኤክስፔክት ሚራክል የምትጠብቂ ከሆነ ዙሪያ አማኝ ነው መሆን ያለበት። ኧረ አሜን በሉስ። ሊስን ከጴጥሮስ ከያዕቆብም ወንድም ከዮሐንስ በቀር ማንም እንዲከተለው አልፈቀደም ይላል። ለምን? ልቡ የተመታና የወረደ እሱ እኮ የሞተ ሊያስነሳ እየሄደ እኮ ነው። ስለዚህ ይሄ ልቡ የወረደ የፈራ ሰፈር ይመለስ ብሎ የለ ኢያሱ አጠገብ ያለው የፈራ ሰፈር ይመለስ ብሏል በለው። አጃታ ኪታ ተይ ኒማታያ የማያምን ሰው ለአካባቢ ላይ ብዙ ሰዓት መቆየት የለበትም። ወይ አጥምቀህ የሆነ ጻውጣው አለዛ ተለየው እንጂ ይሄ መሬት አፈር ውዳቂ ስለ ሰው የሚያወራ ስለ መሬት ስለ ቆሻሻ የሚያወራ አካባቢ ላይ ምን ይሰራልሃል? እምነትሽን ከፍ የሚያደርግ ጸጋ የሚያካፍል እምነት የሚያካፍል ሃሌሉያ ታምራት እንዲሸትህ የሚያደርግ ታምራት እንዲሸትሽ የሚያደርግ እግዚአብሔር በእንዲህ አይነት ሰዎች ይባርካችሁ። እግዚአብሔር በእንዲህ አይነት ጓደኛ ይባርካችሁ። አካባቢያችሁ በዚህ አይነት ሰዎች ይሞሉ። ኢየሱስ ቀልድ አያውቅም። ከያዕቆብ ከጴጥሮስና ከዮሐንስ በስተቀር ማንም እንዳይከተለኛል። የምስራች ቃል የሌላቸው መጽሐፍ ቅዱስ የምስራችን ቃል የተሸከሙ እግሮች አለ በተራራ ላይ ያማሩ ናቸው። አንተ እኔና አንተ የምስራች ቃል አለ። ኢየሱስ ተነስቶ አለ። ኢየሱስ ያድን አለ። ኢየሱስ ጌታ ነው። ዛሬም ተስፋ አለ። አሜን በርስ መለሳችሁ መለሰና እዛ ሴት ደግሞ ቤቱ በለቀስተኛ ተሞልቷል። ለቅሶ ውስጥ ሚራክል የለም። there should be an atmosphere። ስለዚህ ለቀስተኞቹን በሙሉ ይላል አስወጣቸው። ለቀስተኛ በሙሉ ጠራርጎ አስወጣ። ከዛ በኋላ ሄደና ጣቢታዊ ተነሻላት። አጠገብ ያለውን ጨብጠው ነገር ተኝቷል እንጂ አልሞተም በለው።
ዛሬ እግዚአብሔር እየቀሰቀሰው ነው በል። ያው እየተቀሰቀሰው ነገር እየተቀሰቀሰ ተስፋ ቆርጠ የታውከው ከዚህ በኋላ በዚህ ጉዳይ አልጸልይም ያልሽበት ማለት ነው። ማካ እግዚአብሔር አለኝ ማካታፓ ዛሬ ማታ እየቀሰቀሰው እንዳለ ይነግረኛል። የእግዚአብሔር መንፈስ በዚህ ቤት አለ። ሃሌሉያ ቀሰቀሳት እንዳለ ያንተ ነገር ዛሬ ይቀሰቀሳል። ይኸው ኦርጋኖች ሲቀሰቀሱ ያለው ኦርጋኖች ውስጥ ህይወት ሲገባባቸው ያለው የአንዳንድ ሰዎች ቢዝነስ ላይ ህይወት ሲሰካ ያለው ነገር ሲቀሰቀሳ ያለው የሞቱ ነገሮች ሲቀሰቀሱ ያለው ግድ የለም ለእግዚአብሔር መንፈስ ዕውቅና ስጥና አጨብጭበ ተቀበል በጭብጨባ ተቀበል። ነገሬ የተቀሰቀሰ ነው የሚል ሰው ነገሬ የተቀሰቀሰ ነው የሚል ሰው ያጨበጭባል። አስተናግድ አስገባ። ነገሬ የተቀሰቀሰ ነው። ቢዝነሴ የተቀሰቀሰ ነው። አገልግሎቴ የተቀሰቀሰ ነው። ጤንነቴ ማካትራቪያና ማንታ ሪፍሬሽ እያደረገ በእግዚአብሔር መንፈስ የኔ ነገር ሪፍሬሽ እያደረገው ነው። ሪፍሬሽ እያደረገው ነው። እየቀሰቀሰው ነው። ላማንታ ራባሳትራ ላቫኒያ አሮጌውን ነገር አታስቢው አለ። እነሆ አዲስን ነገር አደርጋለሁ አለ። እሱም አሁን ይበቅላል አለ። ሃሌሉያ አሁን አዲስ ነገር ይበቅላል። ፎርጌት ዘ ፓስት አሮጌውን እርሳው። እግዚአብሔር አዲስ ነገር በአንተ ዘንድሮማ በአዲስ ነገር እንግዳ ነገር አጃጃጃጃጃ ከዚህ በኋላ አይሆንም ካልሽ እግዚአብሔር አዲስ ነገር ላንቺ አለው። እግዚአብሔር ላንተ አዲስ ነገር አለው። በእውነት ነው ምልሽ እግዚአብሔር ላንቺ አዲስ ነገር አለው። እግዚአብሔር ላንተ አዲስ ነገር አለው። ላንቺ አዲስ ነገር አለው። አረ ተናገር፣ ለራስ ተናገር። ለኔ አዲስ ነገር አለው እያልክ ተናገር። ሊስን በዚህ በቸርነት ዓመት እግዚአብሔር ላንተ አዲስ ነገር አለው። ለኔ በሉ እስቲ እግዚአብሔር አዲስ ነገር አለው። ነገሬ ተቀሰቀሰ። አንዳንድ ሰዎች ትቸው ነበር ቀሰቀስክብኝ፣ ቀስቅሶታል። ይሄን ነገር እኮ ትቸው እርግፍ አድርጌ ትቸው ተስፋ ቆርጬ ነበር። ዛሬ እግዚአብሔር ቀስቅሻለሁ ብሏል። ይኸው ዛሬ እግዚአብሔር ቀስቅሻለሁ ብሎኛል። ቀስቅሻለሁ ብሎኛል። ይሄ ብሩው ትንቢታዊ መልእክት ስለሆነ ዝም ብለሽ ተቀበዩ። ዝም ብለህ ዋጠው በጌታ በኢየሱስ። እግዚአብሔር ያንቺን ነገር ቀስቅሶታል። ያንተን ነገር ቀሰቀሰው። ታላቅ እልልታ፣ ጭብጨባ፣ ምስጋና፣ ክብር። ከዚህ ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል? እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለ እኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለ ተቀበልከኝ፣ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940400000 ወይም 0940500000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን። የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ
ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘውትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን